ለቀዳማዊነቱ መነሻ ለዳህራዊነቱ መድረሻ የሌለው ፍጥረታትን ሁሉ በቸርነቱ የፈጠረውን ስነ ፍጥረት ትንኝንም እንኳን ሳይዘነጋ በቸርነቱ የሚመግብ ለኩነተ ስጋ መጥቶ ከውድቀታችን ያነሳን ኃይሉት ባይለጸጋ ወደ ላይ ፍጥረት የማይደርስበት ሩቅ ወደ ታች ማንም የማያገኘው ጥልቅ አይጨብጡት ረቂቅ በባህሪው ሞት በስልጣኑ ሽረት በመንግስቱ ህልፈት የሌለበት አባቶቻችን አምላክ ልዑል እግዚአብሔር ለሚያደርግልን የቸርነት ስራው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ በስጋ ከተገለጸባት ከእናቱ ከነቢያት ከሐዋርያቱ ከቅዱሳን ከሰማዕታቱ ጋር ሁሉ ስሙ ለዘላለም የተመሰገነ ይሁን። የተከበራችሁ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? ይመስገን ብለን እንድናመሰግነው መመስገን የባህሪው የሆነ ጌታ በመመስገኛ ቦታው ያሰባሰበን ስሙ ከምድር መሀል እስከ አርያም ጫፍ የተመሰገነ ይሁን። እንግዲህ ባለፈ በነበረን የትምህርት ጊዜ ሰማያትን የስድስት ቀን ፍጥረታትን ቅዱሳን መላእክት የሚል አይተናል። ዛሬ ደግሞ በሚኖረን ጊዜ የምናየው የመላእክት ባህሪ የሚል ነው ማለት ነው። እንግዲህ ስለ ባህሪ በቅዱሳት መጻሕፍት በጣም ለብዙ ጊዜ በጣም ተደጋጋሚ ባህሪ አለመታወቁን ነው። ስለ ባህሪ በተነገረ ቁጥር ማወቅ ያለባቸው አንድ ጥልቅ ምስጢር የባህሪን አይታወቅነቱን ወይም አለመታወቁን እሱን ማወቅ ከምንም በላይ ይቀድማል። አንድ ነገር ባህሪ ብለን ስንናገር የአንድ ነገር መገኛ እሱ ባህሪ ተብሎ ይጠራል፣ ወይም ጥንቱ ማለት ነው። ጥንቱ ባህሪ ተብሎ ጥንት ማለት መነሻው ማለት ነው። ለሆነ ነገር መነሻው ጥንቱ ባህሪ ይባላል። ባለፍ የሰው ባህሪው ምንድን ነው ሲባል እሳት፣ ነፋስ፣ መሬት እያልን ዘርዝረናል አይደል? ይህ ሰው የተገኘበትን ባህሪ ውጤት ስንናገር ነው። የሰውን ባህሪ ባህሪ መገኛ ምንድን ነው ካልን ግን መልስ ወደ ማጣት እንሄዳለን። ምሳሌ አሁን የሰው ባህሪው ምንድን ነው ካልን እሳትነት፣ ነፋስነት፣ መሬትነት፣ ሕያውነት፣ ነባቢነት፣ ለባዊነት ብለን እናገራለን። ይህነትስ የት መጣሽ ብለን ብንጠይቅ ግብረ መልስ የሌለው ታሪክ ውስጥ እንገባለን። ማለት መሬት ባህሪው ምንድን ነው? የተገኘ የት ነው? አይታወቅ መሀብ አልቦ ሀበቦ ነው የመጣው። ካለመኖር ወደ መኖር በዕለተ እሁድ በባለቤቱ ፈቃድ ነው የመጣው። በዚሁ አንቀጽ በዚህ አውድ በያዝነው አውድ ሌላውን ማየት እንችላለን። መላእክትም እንዲሁ ባህሪያቸው ምንድን ነው ሲባል አይታወቅነት ነው። መላእክት በተፈጥሯቸው ነባቢያን ናቸው፣ ይናገራሉ። መጦ ቅዱስ ገብርኤል አበሰራት። ገብርኤል ንቁም በበህላዊ ነስከንረክቦ ለአምላክነ ብሎ ተናገረ። ሚካኤል መጦ ገሌን ረዳው እንዲህ ተናገረ እያልን በመጽሐፍ ቅዱስ መላእክት ተናገሩ ምንላቸው ነቢባን ናቸው። መላእክት ነቢባን ናቸው፣ ይናገራሉ ማለት ነው። ሕያዋን ናቸው ማለት የማይጠፋ ህልውና አላቸው፣ ወይም የማይጠፋ አነዋወር። በዚህ ጊዜ ይሞታሉ፣ በዚህ ጊዜ ይጠፋሉ፣ በዚህ ጊዜ ይበሰብሳሉ የሚባል መዋቲነት ወይም የመዋቲነት ግብር በቅዱሳን መላእክት ዘንድ የለም ማለት ነው። እዛ እንቀጥልና ምንድናቸው መላእክት? ነቢባን ናቸው ብለናል። ከዛ ደግሞ ልባውያን ወይም ደግሞ ምን ያደርጉ? ልብ የሚያደርጉ ናቸው። እንግዲህ ልብ ለቅዱሳን መላእክት ሲታደል የእኛም ልብ አለን፣ የቅዱሳን መላእክትም ልብ አለ። እኛ መላእክትን በሚመስል አፈጣጠራችን ሕያው ነን፣ ነባቢ ነን፣ ለባዊ ነን። ይህ መላእክትን በሚመስል ባህሪያችን ነው። እንስሳትን በሚመስል ባህሪ፣ እጽዋትን በሚመስል ባህሪ ደግሞ ምንድነን? የመሬትነት፣ የእሳትነት፣ የነፋስነት፣ የውሃነት ባህሪ አለን። ለሰው ልጅ ሲሰጥ አንድ እጽ አራቱን ባህሪያት አስማምቶ የያዘ ነው እጹ። አንድ የምናየው እጽ ነፋስ በባህሪው ውስጥ አለ፣ ነፋስ በባህሪው ውስጥ አለ። እሳትነት፣ መሬትነት፣ ነፋስነት፣ ውሃነት በተዋህዶ ሲገለጽ ያድጋል ማለት ነው። ማንኛውም እጽዋት የስጋ ባህሪ ያለ፣ እንስሳም እንደዛው ነው። እንስሳትና እጽዋት የሚንቀሳቀስ ደማዊ ሐሳብ ያለው እንስሳት እንልና የማይንቀሳቀስ ደማዊ ሐሳብ የሌለው እጽ ብለን እንከፍላቸዋለን ማለት ነው። ሰው ግን ከመላእክትም ወገን የመላእክት ግብር ያለው ነው። ከእንስሳት ከእጽዋትም ወገን የእንስሳት የእጽዋት ግብር ያለው የሰው ልጅ ማለት ነው። ስለዚህ ጥንቱን እያየን ስንሄድ ጥንት ማለት መነሻ ነው ብያለው። መነሻነቱን ጥንቱን እርሱን እየመረመረ ስንመጣ
መዳረሻ የሌለው ራሱ መድረሻ ሆኖ እናገኘዋለን። ባህሪያት ቅድም እንዳልኋችሁ አሁን ዛሬ የመላእክት ባህሪ ነው የምናይ ብያለሁ። የመላእክት ባህሪ ራሱ ምንድን ነው? ባህሪ ማለት በአጭር ቋንቋ ሲተረጎም ጠባይ ማለት ነው። ባህሪ ማለት ጠባይ ማለት ነው። እሺ ጥሩ፣ ጠባይንም እንተርጉመው። ጠባይ ማለትስ ምን ማለት ነው ካልን መልሱ ባህሪ ማለት ነው ይሆናል ማለት ነው። ይህ ማለት የጠባይ መልሱ ባህሪ ነው፣ የባህሪ መልሱ ጠባይ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን ማለት ነው? ለምንድን ነው እንዲህ መልስ የሌላቸው ጥያቄዎች መልሳቸው ማን ነው? መልሳቸው ማን ነው? መልስ የሌላቸው ጥያቄዎች መልሳቸው ማን ነው? ጥያቄው እድሜ ይስጥልኝ። ማን ነው ጥያቄው? አለ ሰው ግን አለ? እኔ ሳስበው ስለነበር ነው ብላችሁ ነው። በጣም ጎበዝ። መልስ የሌለው ጥያቄ መልሱ ጥያቄው ነው ማለት ነው። ጥያቄው ነው። ለምሳሌ እግዚአብሔርን ማን አስገኘው ከተባለ መልሱ ማን ነው? ማን ነው መልሱ? እግዚአብሔርን ማን አስገኘው? እሱ ራሱ መልስ ይሆናል ማለት ነው። ምክንያቱም አይታወቂነት ስለሆነ ማንም ተፈላስፎ ማንም ተመራምሮ አስገኝ ስለሌለው እንዴት ተገኘ ከየት ተገኘ ለሚለው ጥያቄ መልሱ እንዴት ተገኘ ከየት ተገኘ ይሆንና አቅቶን ወደ ቀደመ አኗኗራችን መመለስ ነው። ወደ ቀደመ አኗኗር ማለት ጠያቂ የነበረ ሰው የጠያቂ ወይም ደግሞ የሚጠይቅ የማይጠይቅን መሆን ማለት ነው። ተግባብተናል? መሆን ያለበት ያ ነው። ከዛ ውጭ ማለፍ አንችልም። አሁን የቅዱሳን መላእክት ግብራቸውን እናውቃለን። የባህሪ ግብራቸውን ማለት መልአክ ሆኖ መልአክ ደግሞ በባህሪው የሚሰራው የመልአክ ስራ አለ። ያን ስራ እናውቃለን። ባህሪው ግን ምንድነው መነሻው ሲባል አሁን የሰው ባህሪ በተለምዶ እንደምታውቁት እሳት፣ ነፋስ፣ መሬት፣ ሕያው እንላለን። ጥሩ ነው። ግን ያ ራሱ ከየት መጣ ብለን ደግሞ ያን እስከ መጨረሻው መከታተል ስንጀምር መልስ ይጠፋና ማን ላይ እንሄዳለን ማለት ነው? ሁሉን ወደ ተዘረጋው ወደ ማን እንሄዳለን? ወደ እግዚአብሔር እንሄዳለን። ከእግዚአብሔር ዘንድ ስንሄድ መልሱ ይሰጠናል። መልሱ ምንድነው? ራሱ ጥያቄው መልስ ሆኖ እናገኘዋለን ማለት ነው። እንግዲህ ቅዱሳን መላእክት በፍጥረታቸው ረቂቃን ስለሆኑ ስጋና አጥንት የላቸውም። መላእክት በፍጥረታቸው ረቂቃን ስለሆኑ ስጋና አጥንት የላቸውም። ርቀትና ርቀት የሚባል አለ፣ ርህቀትም የሚባል አለ። ልብ በሉ። ርቀት ማለት አካል ኑሮት ማይታይ ማለት ነው። ርቀት ማለት አካል ኑሮት ሚርቅ ማለት ነው። ምሳሌ አንድ አካል ያለው ሰው ትልቅ ተራራ ላይ ቢቆም ባይታየን ስለረቀቀ ሳይሆን ያላየነው ስለራቀ ነው ማለት ነው። መራቅና መርቀቅ እና ደግሞ ርህቀት የሚባል ደግሞ አለ። ርህቀት ማለት ምን ማለት ነው? ርህቀት ማለት በርቀት ገደብ ውስጥ ርቀት የተቀላቀለበት ማለት ነው። ምሳሌ ረቂቁ መልአክ የሚወሰን ስለሆነ በሚወሰነው ዓለም ውስጥ የተወሰነው መልአክ የሆነ ቦታ ላይ ቢኖር ያ መልአክ ርቀት በርህቀት ሆነ ማለት ነው። ረቂቁ ደግሞ ራቀ ማለት ነው። ምንድን በሀገራችን በእንቅርት ላይ ጆሮ ገድፍ እንለዋለን። በበሽታ ላይ በሽታ ማለት የማይታየው ደግሞ ዙሮ ሲረቅ ማለት ነው። ይህ ረቂቁ ሲርቅ ይባላል ማለት ነው። ግዘፉ ሲርቅ የረቂቅ አካል ህላዌ ብያኔ በግዘፍ አካል ነው የሚለካው። ልብ በሉ። አሁን ረቂቅ አካልና ግዘፍ አካል አለ። አሁን ረቂቅ አካል ህላዌ ብያኔው እንዴት ነው ካላችሁኝ፣ ገንዘቡ ርቀት ነው፣ አይታይም ማለት ነው። ግዘፍ አካል አያየው፣ በግዘፍ አካል አይለካም። ሲረቅ ግን ረቂቁ በፈቃዱ ሲገዝፍ ይታያል። ምሳሌ መልአኩ ቅዱስ ገብርኤል ረቂቅ ነው፣ በእግዚአብሔር ፈቃድ ገዝፎት አይቷታል። ለቅድስት ድንግል ማርያም ገዝፎት አይቷታል ማለት ነው። ስለዚህ የቅዱሳን መላእክት ስጋና አጥንት የላቸውም። ለምን? ረቂቅ ስለሆኑ ካልን በርቀት ዓለም ውስጥ የሚኖሩ ርሑቃን እምቢሲ ከሰው የራቁ ናቸው ተብለው ይነገርላቸዋል። ይህ ምስጢር ለቅዱሳን መላእክት የሚሰራ ነው ማለት ነው። እንግዲህ ስጋና ደም የላቸውም ያለን አሁን ኑሬን የምናገረው ንግግር አጥንት አለው እንዴ? አለው? የሚናገረው አይደለም። የምናገረው አለኝ። ዝም ብዬ አይደለም ቁም ያል በአጥንት ነው የቆሙት የምናገረው። ነገሩ ግን አጥንት አለው? ደም አለው? ነገሩ ሐሳቡ አለው ወይ? እንግዲህ ባለፈ ተናገርኩ ይመስለኛል። አሁን ኑሬ እኔ ከምናገረው ንግግር ከኔ ድምጽ ማለት ከኔ ንግግር ማን ይረቃል ብያቸዋለሁ? መላእክት ይረቃሉ። ከመላእክት ደግሞ ማን ይረቃል? ሐሳባቸው ይረቃል። ከመላእክት ሐሳብ ማን ይረቃል ብለናል? እግዚአብሔር ይረቃል ብለናል። ይህ ረቂቅ ራሱ አንዱ ረቂቅ ከአንዱ ረቂቅ ይረቃል። ምሳሌ ከውሃና
ከነፋስ ማን ነው ረቂቅ? አቤት ነፋስ። ጥሩ ረቂቅነት ምን ማለት ነው? ረቂቅ አካል በግዘፍ አካል ህላዊ ብያኔ ሲለካ ይቅርታ ምን ማለት ነው? ረቂቅን አካል በእናንተና በእኔ አይምሮ ስናስበው ግዘፍ ማለት እናንተና እኔን ስናስበው ምሳሌ አሁን ቤት እንስራና የጭቃ ቤት እዛ መረግ ነው። ነፋስ ይገባል አይገባል? አቤት ይገባል አይገባል? ይገባል አይደል? ተመርጓል እኮ ተመርጓል፣ ተለስኗል። ይገባል ነፋስ? አቤት በየት ነው የሚገባው? ነፋስ ይገባል በተመረገ ቤት ውስጥ። አሁን ይህ በር ቢዘጋ ነፋስ ይገባል? አቤት በየት ነው የሚገባው? እንዴው ግሩም እኮ ነው። ፕላስቲክ ውስጥ ውሃ ይገባል? ውሃ በፕላስቲክ በተዘጋ ፕላስቲክ ውስጥ መግባት ይችላል? ነፋስ ይገባል አይገባም? አይገባም አይደል? በር አይደል? በር ካለው ይገባል። ስለ በር አይደለም እኔ እያወራሁ ያለሁት። የሆነ ቤት ነው ያልኩት እኔ። ሰራንና ምንም መተንፈሻ የሌለው ቤት አድርገን መረግ ነው። ከዛ ውስጥ ላይ ቢቀመጥ አንድ ሰው አየር ያገኛል ወይ? ነፋስ አለ? ከምን መጥቶ ነው የሚያገኘው? አየሩማ ጠፋ እኮ። አየሩን በላይም በታችም አፈን ነው ዝም ብሎ በተፈጥሮ። ከዛ ውስጥ አየር ማለት እኮ የሚመጣ የሚሄድ ነው። ይመጣል፣ ትሄዳለህ፣ ድምፁን ትሰማለህ። ከየት ይምጣ የት ሄድ ግን አታውቅም ነው የተባለ አይደል? ነፋስ እኮ ተንቀሳቃሽ አካል ነው። የሚንቀሳቀሰው ግን ለምሳሌ አብርሃም በፍጥረት ነፋስ ነው አምላክ ብሎ ተናገረ። አሰሱን ገሰሱን ሲያነሳ አይቶ ተናገረ። ከዛ በኋላሳ ቤት ተራራ ሲገድበው አየና አይማ ቤት ተራራ ከገደበው ፍጡር ነው ብሎ ተወው አይደለም እንዴ ታሪኩ የሚለው። ስለዚህ ነፋስ ምን ይገድበዋል ማለት ነው? ቤት ይገድበዋል። ቤትን ነርሎ አሁን ነፋስ ከሆነ የምንድነው ቤት የሚገለባብጠው ከሆነ እንዳሁን እንዳለችው እንደ ሎስ አንጀለስ እንደዛ የሚያነሳ የሚገለባብጥ ከሆነ እሱ ሌላ እግዚአብሔር ጠብ ነው። ሰላማዊው ነፋስ ግን ቤትን ገልብጦ መግባት አይችልም። ልብ በሉ። ውሃ ግን ቤትን ነርሎ መግባት ይችላል አይችልም? አይችልም? ይችላል። አሁን እሺ ነፋስ መግባት ከማይችልበት ውሃ ከገባ ማን ነው ረቂቁ? አቤት ረቂቁ ማን ነው? ቅድም እኮ ነፋስ ነው ብላችሁኛል እናንተ። ምንድነው የሚባለው? ዳብል ኤጀንት ነው የሚባለው። እንደዛ ሆናችሁ አታስቸግሩኝ። አቋም ይኖራችሁ። አሁን ልብ በሉ። በግዘፍ አካል ህላዊ ብያኔ በእኔና በእናንተ አእምሮ ሲለካ ወይም በእናንተና በእኔ እውቀት ሲታይ ረቂቁ ንፋስ ነው። በእኛ እውቀት ስናየው ረቂቁ ንፋስ ነው። ረቂቁ ነፋስ ግዘፉ ውሃ መግባት ከሚችልበት መግባት አይችልም። ውሃ የሆነን ቤት ቀዶ የመግባት አቅም አለው። ጉልበታም ስለሆነ አይደለም፣ ረቂቅ ስለሆነ ነው። የመጥለል ኃይል ስላለው ይሲን እሺ እኔ አሁን በእጄ እንዲያድርግ የሆነ ነገር ለያዝና ውሃ ዝላይ ባደርግ ውሃው ይተናል፣ ይጠላል አይደል? ነፋሱስ ማለፍ ይችላል? አይችልም። ረቂቅ አካሉ ልብ በሉ ረቂቅ አካል ብለን የምንናገርለት ወይም ደግሞ የረቂቅ አካልን ገንዘብ ያለው ተብሎ የሚነገረው ነፋስ እንደዛ ተብሎ የሚነገረው ነፋስ የግዘፍ አካል ካለው ውሃ ረቆ የምናገኝበት ጊዜ አለ። ይህ የረቂቅ አካል ህላዊ ብያኔ ነው። ማን በግዘፍ አካል ሲለካ በእናንተና በእኔ ሲለካ ማለት ነው። እሱን በደንብ ያዝ። ስለዚህ ለእግዚአብሔር የሚስማማው ምንድን ነው? የረቂቅ አካል ህላዊ ብያኔ ነው። ለመላእክትም የሚስማማቸው ያንኑ የረቂቅ አካል ህላዊ ብያኔ ነው። ለማን የሚስማማ? ለመላእክትም የሚስማማ እሱ ነው። ምክንያቱም መላእክት ረቂቃን ናቸው። ልብ በሉ። ግዘፍ አካል በህልውና ከሌለ የለም። ረቂቅ አካል ግን ሳይኖር አለ። ልብ በሉ። ሳይኖር አለ ማለት ነው። በግዘፍ ሳይኖር በርቀት አለ ማለት ነው። ለምሳሌ መላእክት ወንበር ላይ ሳይኖር ይኖራሉ አይኖሩም? ለምን? አነዋወራቸው የረቂቅ አካል ህላዊ ብያኔ ነው። በግዘፍ አካል አይደለም የሚኖሩት። በግዘፍ አካል አይደለም የሚኖሩት ግዘፍ ግን ከሌለ የለም። ለግዘፍ አካል ህላዊ ብያኔ የሚስማማው ሳይኖር የለም። ግዘፍ አሁን እኔ ከዚህ ከሌለው አለው እንዴ?
ከሌለህ የለሁም። መላእክት ግን ሳይኖሩ አሉ። ለምን? ህልውናቸው ረቂቅነት ስለሆነ ማለት ነው። ስለዚህ የመላእክት ህልውና ርቀት ስለሆነ ርቀት በርቀት ስለሆነ ማለት ረቂቅ ናቸው ደግሞ ሩቅ ናቸው። ለፈለጋቸው ሁሉ ይገለጻሉ እንጂ ለሚፈልጉት ሁሉ አይገለጹ። ማለት ምን ማለት ነው? በትእዛዝ እግዚአብሔር ነው የሚንቀሳቀሱት። ለምሳሌ እነርሱ ዲያብሎስን ማዳን ፈልገናል ብለው መሄድ አይችሉም። ለምን? በእግዚአብሔርና በዲያብሎስ መካከል ጥል ስላለ በእግዚአብሔር ትእዛዝ የሚንቀሳቀሱ ከመቅጽበተ አይን ህዳጥ ተብሎ የተነገረላቸው እንዳይን ጥቅሻ የሚንቀሳቀሱ በፈቃድ እግዚአብሔር የሚኖሩ ናቸው። መላእክት በፍጥረታቸው ረቂቃን ስለሆኑ ስጋና አጥንት የላቸውም፣ አይበሉም፣ አይጠጡም፣ አይወልዱም፣ አይዋለዱም ተብሎ ተጽፏል። ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ ቅዱሳን መላእክት እንደነገርኳቸው አይበሉም፣ አይጠጡም። ሐሳብ ይበላል፣ አይጠጣም። ሐሳብን በሐሳብ ህልውና ውስጥ ሐሳብ አይበላም፣ አይጠጣም። ሐሳባችሁ ምግብ ይበላ እንዴ? ሐሳቡ የሚበላ ሰው አለ? ሰውየው ነው ሐሳቡ ነው ምግብ ይበላ? አቤት። ኦኬ፣ ሰው ከሆነሽ ምግብ የሚበላው አሁን የሚበላው ሰው ነው አልን አይደል ብላችሁኛል። ጥሩ። ሰው ማለት ምን ማለት ነው? በርበሉ አንተ ፈተና ስለሌለ እየተዋችሁት እኮ ነው ችግር የሆነ እናንተ። አሁን ሰው ነፍሱ ነው ስጋው ነው ምግብ የሚበላው? አቤት። ሰው አንድ ሰው ምግብ ሲበላ ነፍሱ ነው ምግብ የበላው ስጋው ነው? ስጋው። እድሜ ይስጥልኝ። ስጋ ከነፍስ ተለይቶ ምግብ ይበላል ከሆነ የሞተ ሰው ይበላል እንዴ? እሺ፣ በተዋህዶ ሁለቱም ሰው ሁለቱም ይባላል። ሰው አንድ ሰው ሁለቱም ይባላል። ፈቃደ ስጋ በፈቃደ ነፍስ ህልው ሆኖ ነው የሚኖረው። ፈቃደ ስጋ በፈቃደ ነፍስ ህልው ሆኖ ነው የሚኖረው። መቼ? ከምጽአት በኋላ ወይም ከትንሣኤ ዘጉባኤ በኋላ። አሁን ግን ፈቃደ ነፍስ በፈቃደ ስጋ ህልው ሆኖ ይኖራል። አሁን ሰው ሞተ ስንለው የሞተው ነፍሱ ነው ስጋው ነው? አቤት። ማን የሞተ? ሰው ነው የሞተ። የሞተ እኮ ሰው ነው። የሞተ ማን ነው? አንድ ሰው የሞተ ነፍሱ ነው ስጋው ነው? የሞተ ማን ነው? ሰው ነው የሞተ። ሰው ነው የሚሞተው። ስጋ ብቻውን ሞተ የሚባል ነገር የለም። እንዲሁም አንዳንድ ሰው ምን ይላል እንዴ ነፍስን ያህል ኃጢአት አብራ ማለት ስጋዬን ያህል አብሮ ሲሰራ ኑሮ ኃጢአት እንዴት ነፍስ ህዳ ሲኦል ውስጥ ትቀጣለች በስጋ ምክንያት ብሎ የሚናገር ሰው አለ አይደል? እንዲህ ብሎ ጥያቄ የሚያነሳ ሰው አለ። እንዲሁ ሌላ አልጨምራችሁ። ኃጢአት የሚሰራ ነፍስ ነው ስጋ ነው? ኃጢአት የሚሰራ ነፍስ ነው ስጋ ነው? ማነው ኃጢአት የሚሰራ? ሰው ነው ኃጢአት የሚሰራ። እንዳትሸወዱ። በጣም ብዙ ጊዜ እኔ በጣም የሚገርመኝ ኧረ ተይ ስጋ አታስቸግር የሚል ሰው ሰምታችሁ ታውቃለች? ሰምታችሁ አታውቃም? ኧረ ተይ ስጋ አትበይ አታስቸግር። እንዴ ስጋ እኮ እንዴ እኮ ግሩም ነው እናንተ። ከምን እንነሳለሁ? ስጋ አታስቸግርኝ ብሎ የሚናገር ሰው እያስቸገረው ያለኝ ሰው አሁን እኔ ቀኝ እጄ እባክህ አታስቸግረኝ እለዋለሁ እንዴ? እኔ እለምነዋለሁ? ወይም ደግሞ እግሬን ስታጠብ አንተ እግር ዛሬ አጠብሁህ ብላችሁ ታውቃላችሁ? እጃችሁ ስትታጠቡ አንዱ ህዋስ ሌላኛውን ህዋስ ለይቶ ማየት አይቻልም። በህዋሳታችን ውስጥ ህልው ሆኖ ነው የሚኖረው። ነፍስና ስጋ ህልው። ሰው ማለት እኮ ሰባት ማለት ነው ዘመድ። ሰው ማለት ምን ማለት ነው እያችኋለሁ? ሰባት ማለት። ስለዚህ ኧረ ገሌ እኮ ሰው ገደለ ሲባል ሰውየው ሰው ሲገል ማን ነው የገደለ? ነፍሱ ነው ስጋው ነው? ሰው ነው የገደለ። ሰው ማለት ምን ማለት ነው እያችኋለሁ? ሰባት ማለት ነፍስና ስጋ ማለት ነው ባጭር ቋንቋ። ሰባት ማለት ምን ማለት ነው? ሶስት የነፍስ ባህሪና አራት የስጋ ባህሪ። ስለዚህ እሱ ምን ይባላል ማለት ነው? ሰው ይባላል ማለት ነው። ስለዚህ በመላእክት ዘንድ አሁን እንደነገርኳችሁ ህልውናቸው ለመላእክት የሚሆነው ባህሪ አንዱ ባህሪ ብቻ ነው። እንደነርሱ ምን የሚባለው ህያውነት። በነፍሳችን ብቻ ነው መላእክት የምንመስለው እኛ። በስጋ መላእክትን አንመስልም። ስጋ መዋቲ ነው፣ ስጋ በስባሽ ነው፣ ስጋ ጠፊ ነው የሚባል ትምህርት ሰምታችሁ ታውቃላችሁ? እንደዛ የሚባል ነገር የለም። ስጋ አይሞትም፣ አይበሰብስም፣ ስጋ አይጠፋም። ትንሣኤ ዘጉባኤ የሚባል እና እሺ ደግሞ ለዚህ ለሚበሰብስ ለሚጠፋ ስጋ የሚል ሰውስ ሰምታችሁ ታውቃላችሁ?
እንዴ ስጋ ከጠፋ ጽድቅ መስራት ምን አስፈልገ? ዝም ብሎ ሁሉም ሰው እንደሻው አይኖርም እንዴ? ማለት የሀገሩ መንግስት ብቻ መጠንቀቅ ነው የሚያስፈልግ እንጂ የሀገሯን ቤተክርስቲያን ባህል ዶግማ ምናምን መጠበቅ አያስፈልግም። የሀገሪቱን ስርዓተ መንግስት እየጠበቁ መኖር ነው በቃ። ስጋ በዝባሽ ሟች ከሆነ የጽድቅ ስራ አያስፈልግም። ስጋ መዋቲ በስብሶ የሚቀር ጠፊ አይደለም። ስጋ እንዴት ካላችሁ በስጋ የህልውና ስርዓት ውስጥ ወይም ስጋ የሚባለው አካል ህልው ሆኖ የሚኖረው በነፍስ ነው እያሉ ያለውት። ስጋ ለጊዜ ወደ መቃብር ስለምንወስደው ይጠፋል፣ ይበሰብሳል፣ ጊዜያዊ ነው። ግን አዲስ አካል ይዞ አዲስ ስጋ አዲስ ህልውና ይዞ የበሰበሰው የጠፋው ያ የትናንት አካሉ በተዋህዶ ተገልጾ በተዋህዶ ትናንት አብረው ከነበረች ነፍስ ጋር ተዋህዶ ስጋ በመቃብር ነፍስ እግዚአብሔር በፈቀደላት ቦታ ቆይታ ተስተጋብተው አንድ የሆነ ህልውና ይኖራሉ። አንድ የሆነ ህልውና የማይቀየር ህልውና እምትይዙት ያህል ትልቁ ምስጢርም እርሱ ነው። ስጋ መዋቲ ጠፊ በስባሽ ነው ብሎ ማመን የዋህነት ነው። የሚሞት የሚበሰብስ የሚጠፋ ስጋ የለንም። ንህነሰ ኢንጠፍ አላ ናሐውር ሀበ ክርስቶስ። እኛስ በስጋ የምንሞት አይደለንም፣ አዲያሳ ወደ ክርስቶስ የምንሄድነን እንጂ ይላል ቴዎዶጦስ ዘእንቆራ በሃይማኖት አበው። እኛ የሚጠፋ ስጋ የሚበሰብስ የሚቀር ስጋ የለንም። እንዋሃዳለን ዙረን በጋራ አብረን ኃጢአት እንደሰራነ በጋራ አብረን በሲኦል እንቀጣለን። በጋራ አብረን ጽድቅ እንደሰራነ በጋራ አብረን በገነት እንደሰታለን። ገነት አረቦን ነው የነፍስና ይሄ ምድር ላይ ያለችው ቤተክርስቲያን የስጋ መቆያ ናት። ገነት የነፍስ መቆያ ናት። ሲኦልና ገነት ፍጻሜው ግን በገሃነምና በመንግስተ ሰማያት የምንኖርበት ህይወት ነው ማለት ነው። የምንኖርበት ህይወት ነው። ስለዚህ ምን ማለት ነው? የመላእክት ባህሪ ተብሎ ሁሌ በሚነገርበት ጊዜ ከሰው ልጅ ባህሪ ነፍስን ብቻ የሚመስል ህልውና ያላቸው ማለት ነው። መላእክትና እኛ ምንለያይበት ትልቁ ሐሳብ ምንድነው? መላእክት ውላጤ የለባቸው። ምን የለባቸው? ውላጤ የለባቸው። ውላጤ ማለት ከዚህኛው ዓለም ኑሮ ወደዛኛው ዓለም የሚሻገሩበት ዓለምም የለም። ትናንት የነበሩበት ዓለም እርሱ ክርስቶስ ዓለሞሙ ለመላእክት ቅድምና ክርስቶስ ውእቱ ወዓለሞሙ ለመላእክት ማእከላይ ክርስቶስ ውእቱ ዓለሞሙ ለመላእክት ወዳህራይ ክርስቶስ ውእቱ። የመላእክት ዓለማቸው ቀዳሚው እርሱ ክርስቶስ ነው፣ ማእከላዊውም እርሱ ክርስቶስ ነው፣ ፍጻሜው ማን ነው አለ? እርሱ ማን ነው? ክርስቶስ ነው። ይህ ለመላእክት ሲሰጥ ነው። ሰው ግን ውላጤ ያለበት ማለት ምን ማለት ነው? ይህ አሁን የያዘው ዓለም ይቀርና ሌላኛ ዓለምን ይቀዳጃል። ሲሻገር ግን ያ የትናንቱን ህልውና ይዞ ይሄዳል። አሁን ግን ልብ በሉ፣ ሌላ ምስጢር ልንገራችሁ። አሁን ላይ ነፍስ በስጋ ህልውና ነው የምትኖር። ነፍስን አይቷት የሚያውቅ ሰው አለ? ነፍስን ያየት ማለት ነፍስን አይቷት የሚያውቅ ሰው አለ? በዛኛው ዓለም ግን ስጋን ደግሞ እንደዚሁ አሁን ኑራችሁ ነፍስን አይቻውቃለሁ ዝም ያላችሁ ግን አይታችኋት ነው? ፈራ ላየንም ቢያንስ አትሉም እንዴ? መጽሐፍ ቅዱስ እንደ የማነው ትርጓሜ መጽሐፍ እንዴ ከበቃ ባህታዊ በቀር ነው ነፍሱን አይቷት የሚያውቅ የለም ይላሉ። ከበቃ ባህታዊ በቀር ብለው ይናገራሉ። የበቁ ባህታውያን እግዚአብሔር ከገለጸ ስለማይሳናቸው ማለት ነው። ስለዚህ ነፍስ ግን ፍጥረትኒ ትርእዮ ለፈጣሪያ ከወይኖ ባንጣነ ቆማ ይላል። ማለት ምን አለ? ፍጥረት ፈጣሪዋን ታየዋለች ይላል። አንድ ትልቅ ምስጢር ልንገራችሁ። እግዚአብሔር መቼ ምናየው ይመስላችኋል? አቤት በምጽአት እግዚአብሔር ምናየው ይመስላችኋል? በምኑ ነው የምናየው እግዚአብሔር? በምኑ ነው የምናየው? በመለኮቱ ነው? እሺ በምኑ ነው የምናየው? አቤት ለፍርድ የሚመጣው ማን ነው የሚመጣ ለፍርድ? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ማን ነው የሚመጣ ለፍርድ? ማን ነው ለፍርድ የሚመጣው? አንዱ በአንዱ ህልው ነው። መለኮት ስንት ነው ብለናል? አንድ ስለሆነ ህልው ነው። ለፍርድ በክበበ ትስብእት በግርማ መለኮት ነው የሚመጣ። ክበበ ትስብእት ማለት ምን ማለት ነው? ምድር ላይ ይዟት የኖራችሁ ስንት ክንድ? 3 ክንድ ከምን ከስንዝር ያቺ ከመቤታችን ነስቶ ምድር ላይ ይዟት የኖረችው ስጋ የለም? ያ ቅዱስ ስጋ ለዓለሙ ሁሉ የሰጠን ስጋ እርሱ ስጋ ነው የሚመጣ። ስለዚህ የሚመጣው አካል 3 ክንድ ከስንዝር ነው።
ግን ይህ ስጋ በምን ነው የሚገለጸው? በምን መለኮት ነው ያልኳችሁ? በግርማ መለኮት። ግርማው የማን ነው እያችኋለሁ? የመለኮት ግርማ። ምንድን ነው የሚለው? የዳዊት መዝሙር 49 ላይ ምንድን ነው የሚለው? እሳት ምን ይላል አለ? በፊቱ ምን ይላል? ይነዳል። እሳት ይነድል ቅድሜው ይላል። እሳት በፊቱ እየነደደ በግርማ መለኮት ነው ተገልጾ የሚመጣው። የወጉት ሁሉ ያዩታል ይላል። ያ ግርማ ለርሱ ነው። ግን ያ የሚመጣው ልብ በሉ፣ በምድር በነበረ ጊዜ የምናውቀው በስጋ ነው ማለት መለኮትን አናየው፣ ወይም ደግሞ በመለኮቱ ግርማ አይደለም ያየነው በስጋ ነው። በሚመጣበት ለፍርድ በሚመጣበት ጊዜ ግን በምን እናየዋለን ብያችኋለሁ? በምን እናየዋለን? በመለኮቱ ግርማ ይገለጻል ማለት ነው። ስለዚህ ሰው በስጋ በነበረበት ጊዜ በምንድን ነው? በምን ይገለጻል? ነፍስ በስጋ ህልው ሆና ስጋ በነፍስ ሰልጥኖ ነው የሚታየው። የሚገለጸው ያ ነው አይደል? የሚገለጸው ያ ነው። አለች እኮ ነፍስ እምናፋችለው ኑሬ የምለፈልፈው እኮ እኔም ነፍሴ በስጋዬ ህልው ስለሆነች ነው። ከወጣች መናገር ነቢብ ስለሌለ መተንፈስም ስለሌለ ህያውነትም ስለሌለ መዋቲ አስከሬንነት ወደ መባል ይመጣል ማለት ነው። የሰው ክብሩ እንደዛ ነው። ሰው እኔ በጣም ይገርመኛል። ለዚች ትንሽ እድሜው አንድ ዶክተር ሲያወራኝ ሰው አለ አንዳንድ ሰዎች ምግብ እየበሉ ይሞታሉና ምንድነው ግን ምግብ እየበሉ የሚሞቱ እየስጠይቀው እዚህ አካባቢ 2 ክፍተቶች አሉ አለኝ። እና አንዱ ኖርማል ምግብ የምንወስድበት፣ ሌላኛው ደግሞ ከሳምባችን የሚመጣውን እስትንፋስ የምንወስድ የምናወጣበት ነው አለ። እና ሳናኝክ በምንጠቀምበት ጊዜ ያን ክፍተት ሲደፍነው አለ ያን የሳምባችን ላይ የእስትንፋስ ወይም ደግሞ አየር የምናገኝበትን ቦታ ሲዘጋው ያኔ ሰው ከ3 ሰከንድ በላይ መቆየት አይችልም ማለት። ዶክተር ካላችሁ እዚህ አካባቢ እናንተ ተፈላሰፉበት ቀሪውን። እኔ እስከዚህ በቃ ያለ እንዴው እሱ ሙያውን ያስተማረኝ። አንተን ምን ገረመ ካላችሁ 3 ሰከንድ ስጋዬን ከነፍሴ ጋር አጽንታ ታቆያለች ብሎ የከተተው ምግብ በ3 ሰከንድ ውስጥ ወደ መቃብር የሚለውጠው የሰው ልጅ ይሄን ያህል መኮፈስ በጣም ይገርማል። ማንኛውም ሰው በሉት አንቱ ሲባል የነበረው ፓትርያርኩ እንኳን ፓትርያርኩ አንቱ ሲባሉ የነበሩት ሲሞቱ አንተ ይባላሉ። ምን ተብለው? ምን አስከሬኑ መጣ ነው እንጂ አስከሬኖች ይባላል እንዴ? አይባልም። አስከሬኑ መጣ ነው የሚባለው። ያ አይደለም። ይሄ እንዳይገርማችሁ ትንሽ ከፍ ሲል አንቱ ነበረ። በስጋ ምን ተብሎ ተጠራ? አንተ ተብሎ አስከሬኑ ተጠራ። ከፍ ሲል በነፍስ አይቴ ነበርኪ ምን ተገበርኪ የት ነበርሽ ምን ሰራሽ ተብሎ አንቺ ይባላል ማለት ነው። እና ይህን አካል የተላበሰ ይህንን ፍጥረት ገንዘቡ ያደረገ የሰው ልጅ ያለበትን የህልውና ወይም ደግሞ ያነዋወር ሂደት ስታዩት ፍጹም አሳዛኝ ነው ማለት ነው። እና ሰው ማለት ገጸ ባህሪው በዛ ልክ ሊከሰት የሚችል ነው። የቅዱሳን መላእክት ህልውና በህያውነት ገንዘብ ያደረገ የሰው ልጅ ነው ማለት ነው። ያለማቋረጥ እግዚአብሔርን ይቅርታ መላእክት ጾታ የላቸውም። መላእክት ጾታ የላቸውም። መላእክት ወንድም ሴትም አይባሉም። ለምን? ምናገረው ንግግሬ ብዬ ነግራቸዋለሁ ባለፈ አይደል? ምናገረው የኔ ንግግር ሴትም ወንድም አይባልም። ምክንያቱም መላእክት እንደዛ ናቸው። ነቢባን ናቸው ስንል ተናጋሪ ንግግር ጾታ የለውም። ህያዋን ናቸው ስንል ነዋሪ የሚኖር ሁሉ ጾታ የለውም። የሚኖር ሁሉ ጾታ የለውም። አካል ነው። አካል ግን አለው። ነዋሪ ሁሉ አካል አለው። ነዋሪ ፍጥረት አካል የሌለው ፍጥረት የለም። ነፋስ አካል አለው። እስመ ነፋስ መልክም ሳይቀር አለው። ጸሊም ባሪያሁ ይላል። ነፋስ በመልኩ ይላል መጽሐፈ ሄኖክ ጥቁር ነው ይለዋል። አሁን ነፋስ ጥቁር ይመስላችኋል? ነጭ ሆነ ደመናማ መልክ አይመስላችሁም? እንዲህ በጣም የሚሮጥ ምናምን ስትስሉት በራሳችሁ በስዕል አይደል? ግን ጥቁር ነው አለ ሄኖክ። እንግዲህ ጸሊም ባሪያው አለ። አይቶት እኮ ነው። ስለዚህ ምን ማለት ነው? ነፋስ ጸሊም ባሪያው ተብሎ የተነገረለት እንኳንስ አካል ምን አለው ማለት ነው? ምን አለው? መልክም አለው። መላእክት ግን አካል አላቸው። ለምን? ፍጥረት እስከሆኑ ድረስ። ግን መላእክት ጾታ የላቸውም። ወንድም ሴትም አይ በተለምዶ ነው ቅዱስ ሚካኤል የምንለው። በነገራችን ላይ እግዚአብሔር ወንድ ነው ሴት ነው ወይም ጾታ አለው? አቤት እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? እግዚአብሔር ነው አትሉ እንዴ እናንተ? እግዚአብሔር ምንድን ነው? እግዚአብሔር ነው። እግዚአብሔር አሁን ጾታው ምንድን ነው? አይታወቅነት ነው ጾታው። ይህን ይመስላል። እንዲህ አላለ። እንኳንስ የተፈጠረው እኮ ጠፍቶብን ነው አይደል? መላእክት እኮ ጠፉብን። ጾታ የላቸውም እኮ ነው ያለን። ለምን ከተባለ እምኀበ አልቦ ሀበ ቦ ነው። ካለ መኖር ወደ መኖር ነው ያመጣቸው ማለት ነው።
ዝም ብሎ የሌለውና ያስገኛቸው የመላእክት ግኝት እንደዛ የሌለው ዝም ብሎ ተገኘ ማለት ነው። ዝም ብሎ ምንም ግኝት የሌለው እዚህ ወረደ የሚባል የሌለው ለምሳሌ አንድ ሃይላንድ ዋዝ ላይ ባመጣ የት ነው የመጣው? የሆነ ፋብሪካ ያ ፋብሪካ የት አመጣው? የሆነ ቦታ ላይ ቀርቶ ያ የቀደው ውሃ የት መጣ? ከገነት እንደዚህ መንጭቶ ያ የገነቱ የት መጣ ስትሉ ብሎ መገኘው ማን ይሆናል ማለት ነው? ማን ይሆናል? እግዚአብሔር ይሆናል። እግዚአብሔር ከየት አመጣው ለሚለው ጥያቄ ማን ነው መልሱ? እግዚአብሔር ከየት አመጣው ይሆናል ማለት ነው። ምክንያቱም መልስ የሌለው ጥያቄ መልሱ ምን ይሆናል? ጥያቄው መልስ ይሆናል ማለት ነው። እቺን በደንብ ያዙልኝ። መልስ የሌለው ጥያቄ ጥያቄው መልስ ይሆናል ማለት ነው። ስለዚህ መላእክት ጾታ የላቸውም፣ አያገቡም፣ አይጋቡም፣ መራባት የለም በእነሱ ዘንድ። አንዳንድ ትምህርት አለ ቀደም ሲል ስሰማው ነበር። ወደ አሁኑ እንደው የት እንደሄዱ ሰዎች እድሜ ስጣቸው እንኳን አቆሙ። ከጌታ ከእግሩ ስር እንደ ፍላሽ ሁሌ ሲፈጠሩ ሲወጡ ይኖራሉ የሚሉ ሰዎች ከእሑድ ቀን ውጭ መላእክት አልተፈጠሩም። እኛ ዛሬ ድረስ ማናውቃቸው መላእክት አሉ፣ ግን አንድ የተፈጠሩ ናቸው። እግዚአብሔር ማለት ፈጥሮ ገና የልቡ አልደረሰው ሆኖ እየጨመረ የሚሄድ አምላክ አይደለም ማለት ነው። ማቴዎስ ወንጌል 23:30 ላይ 22:30 ላይ አንቡት። 22:30 ላይ በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም የሚል ክታብ በዛ ላይ ተጽፏል ማለት ነው። እንደ እግዚአብሔር መላእክት ይሆናሉ እንጂ አያገቡም አይጋቡም ተብሎ ተጽፏል። እንዲሁም ጌታ አይሁድ ጠይቀውት ነበር። ጌታን አይሁድ እንዴት ነው አንዲት ሴት ባላገባች ሞተባት፣ ደግሞ አገባች ሞተባት፣ ደግሞ እንዲህ እያለች ቀጠለች፣ እንዲሁ በትንሣኤ ዘጉባኤ ከየትኛው ጋር ነው የምትጋባ ብሎ አሁን የሙስሊሞች ቤተ እምነት ላይ የሚነገር አለ። 7 ትችላለህ፣ 4 ገነት ላይ ተዘጋጅቶልሃል ምናምን የሚሉ ማለት ነው። እና እኔ እንዲሁ በጣም የሚገርመው የዛ እምነት ላይ እንዲሁ ሴቶች እንዲሁ አይፈቀድም ይሆን በዚህ በቤተ ሙስሊም ሴቶች ጥያቄ መጠየቅ ቢቻል ቢጠይቋቸው እንዲሁ እኛ ስለ ወንዶች 4 ተፈጠርን ለእኛስ እንዲሁ 4 ወንድ ማለት 4 ወንድ አልተፈቀደልንም ወይ? እኛ አንድ ወንድ ለ4 ሲሰጠን እንዴት ነው እንዲሁ እግዚአብሔር አይሄ ማን ነው የሚሉት የነሱ አለ እና ተውታት ጥሩት ይቅርብን ብለን ለኛው የኛው እሱ እንዴት ነው ያዳላል ወይ ብለው ቢጠይቁ እንዲሁ መልሳቸው ምን እንደሚሆን መስማት ጥሩ ነበር እውነት። አሁን ላይ በእኛም ቤተ እምነት ላይ በጣም በሚዲያውም በልዩ ልዩ ቦታ ሰፊ የሆነ ቤተክርስቲያንን የሚያጠለሽ ንግግር እየተናገሩ ስለሆነ እኛም ወደ እነሱ እንሄድ ዘንድ እንገደዳለን። እግዚአብሔር በሚያውቀው በከመታባ ሰይጣን ውስጥ ተዝጋካይሲ በጉሉት ከማው ኮነ ድፍነትን በተሰውሮ ተቃለ እግዚአብሔር ነው የምንለው። ማለት ሰይጣን በስጋ ካይሲ ተሰውሮ ሰው ሳያየው ቀልጦ ሰይጣን እኮ ሰይጣን ነው ብሎ ሰውን አስቶ ያውቅ ገና ሲጀምር ራሱ ተሰውሮ ነው ያሳተ እና ተሰውሮ እንዳሳተ ይላሉ አበው። ክርስቶስም በስጋ ማርያም ተሰውሮ አዳምን አዳነው ይላል። ክርስቶስ እኮ ክርስቶስ መሆኑ የታወቀው በመልዕልተ መስቀል ነው። ማለት ግራ ሲጋባው ነው ዓለም የኖረ ማለት ፍጡር ነው ሊሉት ሲሉ የፈጣሪ ስራ ሰርቶ ያገኙ አይ እይማ ፈጣሪ ነው ሲሉት የፍጡር ስራ ሲሰራ ያገኙታል። ማለት ፈጣሪ ነው ሲሉት ይተኛል። ተኛ የፍጡር ነው ሲሉት ነፋሳትን ይገስጻል። እንዲህ ግራ እየተጋባቸው እንኳን ሲቅርና ሌላው ሐዋርያት እንኳን ከእግሩ ስር ቁጭ ብለው እየተማሩ እነርሱ ራሱ ግራ ይገባቸዋል። እንዴ ሰዎች እንዲሉሃን ከማቴዎስ ወንጌል ምዕራፍ 16 ላይ በጣም ያሳዝኑኛል። ሐዋርያት ምንድነው ይሄ አሰባስበው ዳታ የሁሉንም ሐሳብ ሰብስበው አይሁድን መጣው ጌታ ሆይ አሉት በፊልጵስዩስ ቂሳሪያ ሰዎች እንዲሉሃል ኤልያስ ነው ይሉሃል፣ ሙሴ ነው ይሉሃል፣ ከነቢያት አንዱ ነው ይሉሃል፣ ዮሐንስ ነው ይሉሃል፣ ኤርሚያስ ነው ይሉሃል፣ ኢሳይያስ ነው ይሉሃል፣ በቃ እንዲህ ነው ይሉሃል ምናምን እያሉት ቆዩና ጥሩ ነው አላቸው። እንደዚህ ነው የሚለኝ ሰው አዎ ጥሩ አለ። ለምን አሉኝ እንደዚህ አይነት ነገር አለ አንተ ሙሰመነት ብሉኝ አላቸው። እናንተ ግን ማን ነው የምትሉኝ አላቸው። ያኔ የሚገርመው የሰፈር ዳታ ሲያጠራቅሙ የነበሩት ሐዋርያት እጃቸውን አፋቸው ላይ ጭነው ቁጭ ምንም መልስ የለም። ዛሬም እኮ እኛ ሀገር የተቸገርን ይሄ ነው። ስለ ሰው በደንብ ተንትኖ የሚያውቅ ሰው ሞልቷል። እገሌ እኮ እንዲህ ነው እገሌ የሚገርማችሁ የሰውን ኃጢአት የምናስታውሰውን ኃጢአት ያክል የኛን ኃጢአት አናስታውሰውም። ብዙ ሰው ንስሐ ሲገባ እየጠፋበት ሲቆይ የዚህን ቀን እንዲያድርጋለሁ እለትውህጹ ገመለ ወእለትነጽፉ ጻጽፈ ይላል ወንጌል። ግመል እየዋጣችሁ ጫጭት የምትተፉ ይላል ማለት ነው። ትልቁን ኃጢአት እየሰራ ያን ትልልቁን ወደ ኋላ ገንበር አድርጎ ትቶ ረቡዕ ዕለት ባልታጠበ ስኒ ምግብ በልቼ ነበር፣ ሐሙስ አካባቢ ገሌን ሳልታጠብ ቤተክርስቲያን አካባቢ አለፌ ነው። ይሄ እኮ በጣም እኮ የሚገርማችሁ የኃጢአት ትንሽ ያለው ግን የሚያስጨንቅ እዛ በላይ ብዙ የሚያስጨንቅ እኮ ሰርተናል። በጣም ብዙ ማለት በነቢብ በገቢር የሐልዮ ኃጢአት እግዚአብሔር ይቅር ይበለን እንጂ ሁሉንም ተብትቦ የያዘው ከቅድስት ድንግል ማርያም ውጪ ብዙ ሰዎችን የጠለፈ ነው የሐልዮ የሐሳብ ኃጢአት የሚባለው። የነቢብ እና የገቢር ኃጢአት ግን ብዙ ሰዎች ተጠብቀውበታል። እና እኛ ኃጢአት ሁሉ ተከማችተው እኛ ግን ምንድነው የምንለው
ይህን ጥቃቅን ኃጢአቱን ነው የምንዘረዝር ጥቃቅኑን ማለት ነው። እና የራሱ ኃጢአት ይጠፋበትና የሌላኛውን ሰው ኃጢአት ሲዘረዝር የሚውል ሰው አለ። ዛሬም እገሌ ሌባ ነው እገሌ እንዴ ሰው መሰለችሽ እንዴ ሰው መሰለህ እንዴ ይላል። ስለ የሆነ ሰው ሲወራ እንዴ እዚህን ጊዜ እንዲያደርጉ እንዲህ ስታደርጋ ይቻት እንዲህ ሲያደርጋቸው ይዘረዝራል። አንተሳ ስትሉት ሁሉ ይጠፋበታል። ምክንያቱም ራሱ ላይ ርዕዮተ ርዕስ የሚባል አለ በትምህርት እንደርስበታለን። በነገራችን ላይ ፈቃድ እግዚአብሔር ቢሆን ርዕዮተ ርዕስ እንዴ ሰው ራሱን ማየት የሚባል ነገር እኛ ስለሌላው ነው በደንብ የምናውቅ። ይገርማል። ስለራሳችን አናውቅም። እና ሐዋርያት ስለሌላው ሰው ነው መረጃ ሲሰበስቡ ከረሙ። ስለራሳቸው ለካ መረጃ የላቸው። እናንተ ማን ነው የምትሉ ስለ ሁሉም ዝም አለ። ለክደትም ለእምነትም ለመዘግየትም ለፍጥነትም ለሁሉም ፈጣን የሆነው ቅዱስ ጴጥሮስ አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ተናገረ። አንተ የሕያው እግዚአብሔር ልጅ ነህ አለው። ኢየሱስ ክርስቶስ መድኃኒታችን ገረመውና ምን አለው? ጴጥሮስ ይህንን አሁን አንተን የተናገርኸው ያለ ይመስላል። እንዲሁ በእርግጥ ይህ እንኳን አልተጻፈም። እንዲሁ ግን ያለ ያስብላል ከቃሉ አንጻር። እስመ ኢከሰተ ለከ ዘሥጋ ወደም አለ አቡየ ዘበሰማያት አለው። ይህን ምስጢር የገለጸልህ ስጋዊ ደማዊ መምህር አይደለም ሰማያዊ አባቴ ነው እንጂ። ስለዚህ ጴጥሮስ በአንተ አለትነት ቤተ ክርስቲያኔን አንጻታለሁ ወአናቅጸ ሲኦል ይህይልዋ የሲኦል ደጆች አይነቀንቋት አይበረቱባትም ብሎ ምስጢር ነገረው ማለት ነው። ስለዚህ ምን ማለት ነው? ቅዱሳን ሐዋርያት ጌታ ይህንን ጥያቄ በፊልጵስዩስ ቂሳርያ ባነሳ ጊዜ ምንድን ያሉ? እነሱ ምንድን ያሉ? ስለራሳቸው ልብ በሉ፣ ስለራሳቸው እንኳን ቅዱሳን መላእክት መረጃ ሳይኖራቸው ስለ ሰው መረጃ ሲናገሩ የነበሩት እንዴት ነው ብሎ ሲጠይቃቸው መረጃ መናገር የጀመሩት ማለት ነው። ገባችሁ? ስለዚህ ስለራሳቸው የጠፋባቸው ስለኛ ቤተ እምነት የሚዘረዝር ሰው ሲመጣ ተሰውሮ ሰይጣን በእባብ አድሮ ሄዶ ሔዋን እንዳሳታት ክርስቶስም መጥቶ ተሰውሮ እንዳዳነ እኛም ሲገቡብን ተሰውረው ሲመጡ እኛም እየተሰወርን ግብረ መልስ እንሰጥ ዘንድ እንገደዳለን። ክርስቲያኑን ለመጠበቅ በተለይ ስርዓተ ሙስሊሙ ለኦርቶዶክስ ያላቸው ጥላቻ ጽኑ ነው። እኛ ስንጠላቸውም ዛሬ ምሽት ነው ወጣ የምንነግራቸው እንደምታውቁት እንድንጠላቸው እያልሁ አይደለም። ግን ከጠላነ በቃ እነሱና እኛ አብረን አንኖርም እንላለን። ወዲያው ምሽት በቃ ጎረቤትም ካለ ሰዓትም ደገሩ ሰዓት ቀርቷል ስቶፕ ከመጣ ወዲህ አንጫጫርም ምናምን በቃ ቡናም ከሷ ጋር እንዳላይሽ እንበበላለን። እነሱ የሚገርመው አብረውን እየኖሩ ነው የግል ጥላቻቸውን የሚያሰፍሩ። እንዲሁም በቁርአናቸው ውስጥ እንደ በልምድ የሚነገር ቃል አለ አይደል? አንድ ክርስቲያን መግደል ጀነት ያገባል። ሱራ 397 ላይ አንድ ክርስቲያን መግደል ጀነትን ያወርሳል የሚል ጽሑፍ አለ። ሱራ 397 በራሳቸው መጽሐፍ ክፍል የተጻፈ ነው። አልፎ ደግሞ ሐዲሳቸው ላይ ገጽ 397 ምዕራፍ 24 አካባቢ ይመስለኛል አንድን የኦርቶዶክስ ወይም ደግሞ የክርስትና አገልጋይን አይሁዳዊ ነው የሚሉት እዛ ላይ እነርሱ ቀይረው አይሁዳዊ ማለት ክርስቲያን ነው፣ እኛ ከአይሁዳውያን ነው የተረከብነው። ያንን መግደል ይላሉ። መግደል መሪውን ማለት ነው ካህኑ ወይ መምህሩን መግደል እስከ 12 ትውልድ እንደምንለው እኛ እነርሱ ደግሞ እስከ 12 ቤተሰብ ብለው አስቀምጦታል። ያስምራል ብለው አስቀምጦታል። ምዕራፍ 24 ገጽ 325 ጀምራችሁ አነቡት። ባታነቡት ጥሩ ነው፣ እንዲሁ ግን ለግንዛቤ እንድትይዙት ነው። በዛ ልክ ለኛ ጥፋት መጽሐፍ ቅዱስ ላይ የኛ መጽሐፍ ግን ደግሞ ለእለ ይረግሙክሙ ባረኩ የሚረግሟችሁን ምን በሉ አመስግኑ መርቁ ተብሎ ነው የተጻፈው። እኛ ደግሞ ልምጽፋኩ የማነካ ሀቦ ጸጋብ ይሄን ቢመጣ ይሄን ስጥ ተብሎ ነው የተጻፈው። ይሄ ግን የተጻፈ ለወንድማማቾች ነው። ከሌላ ቦታ መጥቶ ይሄንን ለሚያደርግ ጠላት ራስን ዝቅ ማድረግ ተገቢ አይደለም። አንዳንዴ ዝቅታ ዝቅ ስትሉ አይቶ ከፍ ለሚያረጋችሁ ነው እንጂ በቅሎ መስላችሁት ለሚሰቀላችሁ አጥብቃችሁ ዝቅ አትበሉ። እሺ እንደዛ ያው ቤተክርስቲያን ዝቅ ስትል አይተዋት እንደ ጋር የቆጠሯት እና በጣም እየተሰቀሉባት ስለሆነ ክርስቲያኑ ግብረ መልስ ሊሰጥ ይገባል ማለት ነው። ስለዚህ መላእክት በሰማይ ይሆናሉ እንጂ እሺ እንደ መላእክት በሰማይ ይሆናሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ግብረ መልስ ሰጥቶበታል። እንደ ሙስሊሞቹ ነው ምስጢሩ ወይ ወደዛ የገባንበት። እንደነርሱ 4-5 ሚስት የሚገባ መስሏቸው አይሁዳውያን ይህን ጥያቄ አንስተውት ነበረ። ይህን ያነሱበት ምክንያት ትንሣኤ ዘጉባኤ ስለማያምኑ ሰዱቃውያን ናቸው። ይህን ጥያቄ ያነሱት ትንሣኤ ዘጉባኤ አያምኑ ስለማያምኑ እሺ ይሁን እንደው ብንነሳስ ከሚስቶቻችን ጋር ነው ወይ የምንነሳ እንዳትል ገሌ ሙቶ ወንድምዮ አግብቷት ወንድምዮ 7 ባል የገባች ከማን ጋር ልትነሳ ነው አለው። በዛ መጋባት የለም እንደ መላእክት ይኖራል እንጂ ብሎ ተነግሯል። ስለዚህ መላእክት አገቡ ማይጋቡም የሚለው ለዛ ነው ለማለት ነው። መላእክት ሕያዋን ናቸው ማለት ሞት የለባቸውም። መላእክት ቁጥራቸው አይታወቅም። ነገር ግን 7 ሊቃነ መላእክት እንዳሉ ቤተክርስቲያን ታስተምራለች። መጽሐፈ ጦቢት ምዕራፍ 12 ቁጥር 15 ላይ መጽሐፈ ጦቢት ወይም ጦቢያ 12-15 ሄኖክ 34:5 ላይ ይናገራል። ምን ብሎ
መላእክት ቁጥራቸው አለመታወቁንና 7 ነገደ መላእክት እንዳላቸው ወይም በሰባቱ ነገደ መላእክት ውስጥ እንደሚካተቱ። አሁን 7 ነገደ መላእክት ስንት ነገር ነው የሚሆነው? 7ቱ ነገደ መላእክት በከተማ ስንት? 10 ማለት ነው። በቃ እሱ ነው። እሱ እንድትይዙ በከተማ 10 ማለት ነው። ስለዚህ የመላእክት ህልውና ወይም ደግሞ ይሄ ምጻተ መላእክት የመላእክት አመጣጥ የሚለው ባህሪ የመላእክት የሚገለጸው በዚህ ልክ ነው ማለት ነው። ስለዚህ ሁሌም ቢሆን መላእክትን ባሰባችሁ ቁጥር ነቢባን የሚናገሩ ማለት ነው፣ ህያዋን የሚኖሩ የማይጠፉ ለባውያን የተነገሩትን የሚናገሩትን የማይረሱ ናቸው ማለት ነው። ውላጤ የሌለባቸው መላእክት ህሊናቸው አንዲት ናት። ካመኑ አይክዱም፣ ከካዱም ምን አይሉ አያምኑም። አሁን ዲያብሎስ ማመን አይችልም፣ አንድ ነው። ካመንም አይክድም፣ ከካደም አያምንም። ምክንያቱም የመላእክት ህሊና አንድ ነው። ሰው ግን እስመ ተፈጥሮቱ ለሰብ ስንት ህሊና ነው ያለው? ሰው ስንት ህሊና አለው? ስንት ህሊና ነው ሰው ያለው? 10 ህሊና አለው ሰው። 5 የክፋትና 5 ደግሞ የበጎነት ህሊና አለው። ስለዚህ በነዛ ውስጥ ሲወጣ ሲወርድ ነው የሚኖረው። እንደ አባ ጊዮርጊስ ዘጋስጫ እስመሐለወኒ አሰርተ እምህሊናየ ዘየአቢ አሃዱ ያአርግ ወካሉ ይወርድ ይላል። 10 ህሊና አለኝ የከፋና ያማረ አንዴ ሲወጣ ሌላ ጊዜ ሲወርድ ይኖራልና አምላኬ አንተ ከመአረጉ ላይለ እስረፍ በየዘየአቢም ኩሉ ከሁሉ የሚበልጥ ወደ አንተ ህልውና እንደወጣው በዚያ እንድቀር ሀበኒ ስልጣነ ከመወድሰከ አመሰግን ዘንድ ስልጣንን ስጠኝ ይላል አባ ጊዮርጊስ ዘጋስጫ። ምን ማለት ነው? በዛው ጥሩ እንዳሰበ ማለት ነው። በቅድስና እንደኖር በዛው እንድቀር ፍቀድልኝ ብሎ ሊቁ ይናገራል። ስለዚህ ያንኑ ምስጢር መያዝን ይጠይቃል ማለት ነው። እንዲያ ካልሆነ ፍጻሜያችን እየከፋ ነው የሚሄደውና ቤተክርስቲያን የምትነግረን ይህ ነውና የመላእክትን አስተምህሮ ወይም ደግሞ ነገረ መላእክት የሚባለው ይህንን መያዝ። በኮርስ ደረጃ ነገረ መላእክት ብለን ሐሳብ ስንሰጥ የተወሰነ የመላእክትን አፈጣጠር ነው። አሁን እሁድ ላይ ነው ያለነው፣ እሁድ ስነ ፍጥረት ላይ ማለት ነው። ስለዚህ የቅዱሳን መላእክት ግብራቸውና አገልግሎታቸው ምንድን ነው የሚለውን ከእግዚአብሔር ወደ ሰዎች ለምህረትም ሆነ ለቁጣ ይላካሉ። ሉቃስ 1:29 እመቤታችን ሲያበስራት፣ ዮሐንስ 10:3 ላይ፣ ዘጸአት 19:1 ላይ እንኒ እናያለን ማለት ነው። ያለማቋረጥ እግዚአብሔርን ያመሰግናሉ። መላእክት ምግባቸው እግዚአብሔርን ማመስገን ነው። እረፍቶም አኮቴቶም ነው። እረፍታቸው ደግሞ ማመስገን ነው። አሁን እኛ ምግብ እንበላለን፣ ደግሞ እረፍት የሚባለው መተኛት ነው አይደል? እንደኛ መተኛት እንደኛ መብላት፣ መላእክት ምግባቸውም እረፍታቸውም ማን ነው? ምስጋና ነው ማለት ነው። ያለማቋረጥ እግዚአብሔርን ያመሰግናል 24 ሰዓት ማለት ነው። መላእክት ሁሉ አመሰገኑት፣ ለሰራዊቱ መላእክት ሁሉ አመሰገኑት፣ ሰራዊቱ ሁሉ አመሰገኑት ተብሎ በትንቢተ ዳንኤል ምዕራፍ 7 ቁጥር 10 ላይ ተጽፏል ማለት ነው። እግዚአብሔር መላእክት የሚያመሰግኑ መሆናቸውን ለመረጃነት ነው እንጂ መላእክት እግዚአብሔር ለማመስገን አልተፈጠሩም የሚል ሰው እስካሁን አልመጣም። ነገ ሲመጣ ግን ያን ጥቅስ ያዙትና እንመልስለታለን ማለት ነው። እግዚአብሔርን የሚፈሩትን ሰዎች ይጠብቃሉ። ማን? ቅዱሳን መላእክት። መዝሙር 33 ቁጥር 1 ላይ ወይም መዝሙር 90 ቁጥር 11 ላይም አለ። በመንገድ ሁሉ ይጠብቁ ዘንድ ተብሎ የተጻፈው ማለት ነው። ዘፍጥረት 48 ላይም አለ መላእክት ሰውን እንደሚጠብቁ ማለት ነው። ሌላው የቅዱሳኑን ጸሎት ወደ እግዚአብሔር ያሳርጋሉ። መላእክት ጸሎት ማሳረግ ግብራቸው ነው ማለት ነው። ሰውን ያማልዳሉ። ዘካርያስ 1:9፣ ሉቃስ 13፣ ትንቢተ ዘካርያስ ምዕራፍ 1 ቁጥር 9፣ ሉቃስ 13 ቁጥር 7 ለእያንዳንዱ ሰው ጠባቂ መላእክት ሆነው ይጠብቃሉ። ማቴዎስ 18:10 ለእያንዳንዱ ሰው ጠባቂ መላእክት ሆነው ምን ይላሉ? ይጠብቃሉ። ስለዚህ የመላእክት አፈጣጠር ወይም ደግሞ የመላእክት ህልውና ይሄን ይመስላል ማለት ነው። እና የመላእክት ባህሪ አይታወቅም። መላእክት ከምንና ከምን የተፈጠሩ? የመጨረሻ መላእክት ከምንና ከምን ተፈጠሩ? አቤት ከእሳትና ከነፋስ። እስኪ አንተኛው ሰምተህ እንደሆን እናንተ እግዚአብሔር ይስጥልኝ። እሺ አቤት እግዚአብሔር ያከብርልኝ። አንድ ሰው ነበር ማለት ነው እያስተማሩ የከረምኩት ነው። ጎበዞች ናቸው። በቃ መላእክት ከምንና ከምን የተፈጠሩ? እምኀባልቦ ሀበቦ ማለት ግዕዝ እኮ ደግሞ አማርኛ እያደረኩት ነበር እኮ። ካለመኖር ወደ መኖር ነው ያመጣቸው ማለት እኮ። ከሆነ ቦታ ሰርቶ አይደለም የሰራ። ልብ ብላችሁ ስሙ። እሺ እንደ ዘመናዊ ትምህርት ቤት እኮ ሰው ትንሽም ቢሆን እንግሊዘኛ ማውራት፣ በነገራችን ላይ ግዕዝ ማስተማር የጀመርነ ስለ ግዕዝ ማውራት የጀመርን ገና
መዋዕለ ሕፃናት የሚባለው ቤት ሳላችሁ ጀምሮ ነው። ዘመናዊ ትምህርት ቤት የሚባለው ግን ከ7 ዓመት ከ8 ዓመት ጀምሮ ነው የሰማችሁት። ስለ ግዕዝ በግዕዝ እንደምን ዋል በሉ እስኪ ብለን ብንጠይቃችሁ በጣም ብዙ ቀን ተናግረናል አትሉ። ለምን ካላችሁ ፈተና ስለሌለው ዳቦም ስለማያመጣ ይሄ ዝም ብሎ የቄስ ነው ብላችሁም ቋንቋውን ስለሰየማችሁት ብዙም አትከታተሉት። እንግሊዘኛ ግን ፈተና ስላለው ገና የ6ኛ 5ኛ ክፍል ተማሪ ሆኖ ማውራት ይሞክራል። እየተንተባተበም እየቆለፈም እየፈታም ቢሆን ይሞክራል ማለት ነው። እና ይሄኛውን ትምህርት በጣም ሰው በንቃተ ህሊና የመከታተል አቅሙ ይደክማል። በዛውም ላይ ደግሞ ሰይጣን ለፈተና አይወዝን የለ እንዳንይዝ ያደርጋል። ልባችን ያወረና ሌላ ነገር እንድንይዝ ያደርጋል። ይሄ ዘመነ መጣሽ አዲስ ነገር እንድንይዝ ምናምን ስለ ሃይማኖታችን ምንም እውቅና ሳይኖረን ገና 5 ዓመት ያልሞላውን ስልክ እኮ ምን ያህል እንደምናውቀው እንዴት እንደምንፈትሸው ማለት ነው። እኔ አንድ ያክስቴ ልጅ እንዲያውም በዚህ ዓመት የመስቀል የታዘፉትን ነው ሃይምሮ ታማሚ ነው ይባላል። ያለች ማለት ነገሮችን በግንዛቤ አያይ እና የሆነ ቃል እግዚአብሔር አንድ አጎቴ ቄስ አለ። መስቀል ነው ተቀምጠን ከሱ ጋር የሆነ ቃል እግዚአብሔር ላክልኝ እየተባባልነ ቃል እግዚአብሔር በስልክ እንላላካለን እና እምቢ አለን። እምቢ ብሎን በጀርባችን ቆሞ ያያል ህፃናቱ ተሰብስበው እና ከነዛ መካከል አለ የሃይምሮ ያልኳችሁ ልጅ ማለት ነው። እና ላጎቴ እምልክለት በትንሿ ስልክ ነው አለ አይደል? ትንሽ ስልክ እንደው ልብ ብላችሁ ተከታተሉኝ። ይሄን ቃል በትንሹ ስልክ ነው እምልክለት። ትንሹ ቴክኖ አሉ አይደል? በዛ ስልክ ነው እምልክለት እና እምቢ አለን። ከ20 ጊዜ በላይ እኮ ሞክረነዋል። እምቢ ሲል በቃ እሺ እምቢ ብሏል ብለን ልንመልሰው ስንል አረ ሁለተኛውን ብሉቱዝ ነው ከፍታችሁት ያላለ ያ አይምሮ ታማሚ የሚባለው ልጅ ማለት ሁለተኛውን ብሉቱዝ እና በጣም ያው ታማሚ ስለሆነ እንደ መሳቅ ፈገግ አለና ማለት ለነገሮች ፈጣን አይደለም ያው የአይምሮ ዘገምተኛ ብለን ምንለው ልጅ ነው። ፈገግ አለና ወርቅነህ ነው የሚባለው። ና እስኪ ወርቅነህ ምንድነው ሁለተኛ ብሉቱዝ የሚባለው አለና ብሉቱዝ ውስጥ ገባና የሆነ ከኔና ከሱ የቀስት ምልክት ያለውን አጠፈውና ላከው ልጁ እና በጣም ገረመኝ። እንግዲህ ወደ 7 ዓመት ቤተ ክህነት ትምህርት ቤት ተቀምጦ ውዳሴ ማርያም እንኳን መያዝ አቅቶት የሰኞዋንችን ጸሎተ ሃይማኖት የሚባል ነገር አይልም። ቢነገርም ጭራሽ እየተነገረ ይረሳዋል። በቃ ተው ተብሎ ተቤት ነው የሚቀመጠው። አሁን አቶ ገጽ አይልም። ግን የሚገርማችሁ ያን ትልቁን ምስጢር አላሲዝ ያለው መንፈስ ለምናምን ዓመት ስልክ ምን ነካከውን ሰዎች አልፎ ስልኩ ውስጥ እንዲገባው አድርጎታል። ተመልከቱ። የማይጠቅመው ጋር እንድንፈዝ አውቆ ይገባናል በጣም ማለት ነው። የሚገርማችሁ ከመኪና መንዳትና መጽሐፍ ቅዱስ ከማንበብ ማን ነው የሚከብድ? አቤት ማን ነው የሚከብደው? አቤት ያሁን ግራ የሚያጋባህ ነው። መኪና መንዳት እኮ በጣም ከባድ ነው። ሳት ካላችሁ ገደል ነው የምትገቡት እኮ አይደል? መጽሐፍ ቅዱስ እኮ ስታነቡ ሳት ብትሉ ብተኙም ስትነቁ አለ ተቀምጦ የት ይሄዳል? ትጋጫላችሁ እንዴ? መጽሐፍ ቅዱስ በጣም ቀላል ነው። መጽሐፍ ቅዱስ ማንበብ እንዴ በጣም ይሄን ያክልኩ እንዴት ነው መጽሐፍ ቅዱስ ግን አይገበይ የሚላል አንዳንድ ሰው። እስኪ አውጡትና እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ምድርም አንዳችም አልነበራትም፣ ቦዘን ነበረች፣ ውሃን በጥልቁ ዘንድ ፈስቶ መልቶ ነበረ፣ ውሃው የሚከፈል አለ ነው የሚለው አይደለ? አሁን ይሄ አይገባም እንዴ? በጣም ቀላል እኮ ነው። አልዓዛርን ከመቃብር አስነሳው። አዲስ ኪዳን ላይ ስትመጡ ደግሞ ማርታ አብራ ነበረች፣ ሐዋርያትን መረጠ፣ ጌታ በዚህ በምኩራብ አስተማረ፣ ሻጭና ለዋጩን አስወጣ፣ ክርስቶስ በዚህ ቦታ ተወለደ። አሁን ቀላል ነው። መንጃ ፍቃድ መኪና ያልኋችሁ ምን ማለት ነው? መኪና የሚነዳ ሰው መንጃ ፍቃድ አወጡ ነው አይደለም? መንጃ ፍቃድ ስታወጡ ምን ያህል ፕሮሰስ ነው ያለው? ምንድን ይሄ እንደዚህኛው ይሄኛው አይደል? እንዲያወጣችሁ ሰዎች ታውቁታላችሁ አይደል? እንዴት እንደሚያደክም ይሄኛው የጣሊያንኛ ስም ነው። ይሄኛው ሲሊንደር የሚባለው፣ ይሄኛው ንፋስ የሚያስወጣው፣ ይሄኛው የሚያምቀው፣ ይሄኛው ያ ገብቶት መኪና የሚነዳ ሰው መጽሐፍ ቅዱስ ገብቶት እንዴት ነፍሱን መንዳት ያቅተዋል ማሽከርከር? እኔ በጣም ይገርም ያለ እግዚአብሔር በሚያውቅ ማለት ነው። ያን ሁሉ ጥቅንጥቅ ኤሌክትሪሻን አንድ ኤሌክትሪሻን አሁን ኤሌክትሪሻን አለ እዚህ ውስጥ ኤሌክትሪሻን የለም እድሜ ይስጥልኝ አለ። በጣም ጥሩ። አሁን የኤሌክትሪሻን እንዴት ነው ስራው? ሳት ብሎ ቢይዙት ያቃጥላል፣ ያነዳል። በጣም የተለያየ መልክ ያለው ገመድ በአንድ ቦክስ ውስጥ ተቀምጧል። የአንዱን ሰፈር ጉድ ይዞ ማለት ነው። የአንዱን ሰፈር መብራት የአንዱን አካባቢ ከዛ ውስጥ የየትኛው ሰፈር ብሪከር እንደመለሰ ቋጥሮ ፈልጎ በመብራት ሳይያዙ አብርቶ ማኖር መመርመር የትኛው ገመድ ጤነኛ ለመሆን በጣም ከባድ ነው። ተመልከቱ። በዛ ልክ የሚፈላሰፈው ኤሌክትሪሻን የቤተ ክርስቲያን በር በየት ነው ሲሉት እኔ እንጃ በዚህ ነው ሴትና ወንድ መግቢያው ሁሉ የሚጠፋው ማለት እኔ ገርም ያል በእውነት
የእንጀራ መብያውን በዛ ልክ ያጠናቀቀ ሰው የአንድ ቀን የሁለት ቀን የእንጀራ መብያው ግፋቢል 30 ዓመት የእንጀራ መብያውን በዛ ልክ ያጠናቀቀ ሰው ዘላለም በነፍስ ከክርስቶስ ጋር የሚነግስባት ቃል እግዚአብሔር እንዴት ትጠፋዋለች? እና ልብ ብሎ መያዝ ይጠይቃል በእውነት። እና ርኩስ መንፈስ ነው አውቆ በእውነት ልቦናችን ውስጥ ይቀመጥና እንዲህ ስላችሁ አለብን ምናምን እያሉ አይደል እንደዚህ እንደ ዘመኑ አጥማቂ ምንም ያልያዘው የለም። ያ ሀገረ ስብከቱ ሰራተኛ ሰብስቡልኝና ላስጮህ ይላሉ አሉ። ደግሞ እንደዛ ግሩም እኮ ነው። በእርግጥ የጎቦ መንፈስ አይጠፋበትም። የሰራተኛው ምናምን ሰብስበው እንትን ቢሉት ቢያጠምቁት እሱ አይጠፋ። ግሩም ነው እኮ እና እውነት እንደዛ እንደው ዝም ብሎ አለባችሁ ምናምን ይልላችሁ አይደለም። እንደዛ ባል ነገር የለም። ያው ዝም ብሎ አንዳንዱ አለ ዝም ብሎ ጸበል ሲወስዱ ዝም ብሎ ኑሮ መረር ሲለው ዝም ብሎ ይጮሃል። እውነት በተለይ እህቶች አትታሙ መጮህ ትወዳላችሁ። እንደው ሰውም እንዲህ በጣም ድምቅ ብሎ ሲጮህ ከሰማችሁ እርም ጥሉት አብራችሁ። አዎ ይሄ እንደዚህ ብሎ እንደዚህ ማማሃኘት ምናምን በእውነት ሰይጣን እኮ ራሱ ሰይጣን ማያደርገውን ራሱ አባህል ሐሰት ወሶበ ይነብብ ሐሰተም ዚያሁ ይነብብ የሐሰት አባቷ ሐሰትን ሲናገር ከራሱ ይናገራል ተብሎ የተነገረለት ሰይጣን አይደል? ሰይጣን ሐሰትን ይናገራል። የሐሰት አባት ነው። እውነት ነው፣ አይካድም። ግን ደግሞ የሚገርማችሁ ከሰይጣን የሚከፋ ሰው አለ የለም እንዴ? የሰይጣን እኮ ክፋቱ በሰው ላይ ነው። ሰይጣን በሰይጣን ይቀና እንዴ? የሰው ክፋቱ ግን በሰው ነው የሚቀና፣ በሌላ ፍጥረት አይደለም የሚቀናው። ስለዚህ ከሰይጣን ይበልጣል ማለት ሰይጣን። የሚገርማችሁ የሰይጣን ዋና ወዳጁ ማን ነው? ሰይጣን ነው አይደል? ወዳጁን አይነካም። ሰይጣን ሰይጣንን አይገልም። ሰይጣኑ በሰይጣን አድሮ ያውቅ፣ ሰው ግን በሰው ይውላል። እና እኛ ትንሽ የተወሰነ በእውነት ከፍ ብለን ተፈጥረን ዝቅ እያልን ያለ ነው። ሃይማኖታችን በደንብ ማወቅ ይጠይቃል። መጻሕፍትን ማንበብ ይጠይቃል። እንደዚያ እንዲሁ መንፈስ ኑሮባችሁ ምናምን ለማለት ሳይሆን አውቆ በጉባኤ መካከልም እኮ ይገኛል። ሰይጣን ጉባኤ ላይ ይገኛል። የሚገርማችሁ አይጠቀምበትም እንጂ እሱም አይገኝም። መቅደስ እኮ የሚውል ሰይጣን አለ። ቤተ መቅደስ የሚገኝ ሰይጣን የሚገኝ ግን ጽድቅ ለመስራት ሳይሆን ጽድቅ ሲሰራ ለማበላሸት ነው። እዚህ ውስጥ ይገኝና በጣም ትልልቅ ጉባኤታችሁ ከሆነ ድምቅ ያለ ቃል እግዚአብሔር እያስተማርን አንዱ ይጮሃል። የኛ ህዝብ ደግሞ እንደምታውቁት አንድ ሰው ከጮኸ ወደዛ ዞር። አሁን በዛ አካባቢ አንድ ቆሞ በስመ አብ ቢል ሁላችሁ ትዞራላችሁ ያለ ጥርጥር። ምን እዛ አስተባባሪዎች እንትን ያደርጉት የሆነ ወይ መንፈስ ነው ምናምን ብላችሁ አታስቡ። መቼም ጤነኛ ሰው በዚህ ወንጌል እየተሰበከ በዛ ደግሞ በስመ አብ አይልም እና ዞር ይልና ሰው ወንጌሉ ይጣፋል። እዛ በኋላ ያ ሰውዬ የሚሰብከውን ትቶ ስለዛ መንፈስ ማብራሪያ መስጠት ይጀምራል። እዛ አብዛኛው የመንፈስ ሰባኪ ሆኖ ቀር ማለት ነው። ብዙ ሰው የመንፈስ ሰባኪ ነው። እንዲያ እንዳንሆን የተቀመጥንበትን ዓላማ በደንብ ማወቅ። የእሑድ ቀን ፍጥረታት ልብ በሉ ስንት ናቸው? ስንት ናቸው? 7 ናቸው። 8ም የሚሉ አሉ፣ ግድ የለም አይጣላም። የእሑድ ቀን ፍጥረታት ስንት ናቸው? 7 በሚለው ያዙ። ስንት ናቸው? ብርሃንን የተዳፈነ እሳት እንደመግለጽ ነው ብዬ ነግሬያቸዋለሁ። ስለዚህ ስንት ናቸው? 7 ናቸው። እስኪ 7ቱን ጥሩልኝ። ምን ምን ናቸው? ነፋስ፣ መሬት፣ ውሃ፣ እሳት፣ ሰማይ፣ መላእክት፣ ብርሃን፣ ጨለማ ነው አይደል? እነዚህ ናቸው። ከነዚህ መካከል ማን ያልን አንዱ መላእክት አይደል? ዛሬ አሁን እኒህ 7 ፍጥረታት አሁን የጠቀስኩላችሁ ሲመጡ ነው የሆነ ነገር አስገኝቶ ከሆነ ነገር ላይ አይደለም ያስገኛቸው፣ ዝም ብሎ ነው ያስገኛቸው። ይህ ማለት ከምን ተፈጠሩ አያስብልም። ከሰኞ በኋላ ያለው ግን ለምሳሌ እጽዋት ከምን ነው የተፈጠረው? አቤት እጽዋት ከምን ተፈጠረ? ከመሬት። እሺ ሰው ከምን ተፈጠረ? አሁንም ከመሬት በሉ፣ ግድ የለም አይጣለም። አንዳንዱን እየጠቀስ ከመሬት እንላለን አይደል? መላእክት ከምን ተፈጠሩ ሲባል ከምን ነው የሚባለው? አይታወቅም ነው የሚባለው። ምክንያቱም ካለመኖር ዝም ብሎ ወደ መኖር ነው ያመጣቸው። ሶበሰ ኢያይኮትኮ አንተ ለዘፈጠረከ እምነፋስ ወነድ ፈጠረ ህየንቴከ ሰብአ ዝማሬ እማይ ወእመሬት እምነፋስ ወነድ የሚል ጥቅስ አለ። እሱን ስታገኙ ደግሞ ግራ እንዳትጋቡ። ምን ማለት ነው ሲተረጉመው? አንተ መልአክ ከእሳትና ከነፋስ ፈጥሮህ ባታመሰግነው ፈጠረ ህየንቴከ ሰብአ ዝማሬ እማይ ወእመሬት እምነፋስ ወነድ፣ በአንተ ፈንታ ከነፋስ ከእሳት ከመሬት ከውሃ ሌላ ሰውን ፈጠረ ያመሰግነው ዘንድ ይላል። አሁን መልአክ ከነፋስና ከእሳት ተፈጠረ ይላልሳ እንዴት ነው ቢሉ ግብራቸውን ሲያይ ነው። ምናቸውን ሲያልዋችሁ? ግብራቸውን። ለምሳሌ እሳት በባህሪው ያቃጥላል አይደል? አያቃጥልም? ረቂቅ ነው አይደል? ደግሞ ይታያል፣ ሲፈልግ ረቂቅ ነው። ረቂቁ እሳት ይታያል አይደል? እሳታው እንዲያደርጎ መያዝ ይቻላል፣ ግን ረቂቅ ነው። መላእክት ረቂቅ ናቸው፣ ግን ይታያሉ። አይጨበጡም፣ ይታያሉ አይደል መላእክት? ስለዚህ መላእክት እንዲህ ናቸው። ስለዚህ ሳት አላቸው። ሳት የፈለገውን ያነዳል አይደል? መላእክትም የፈለጉትን የታዘዙትን ያነዳሉ። ሳት ያዘዝነውን ያነዳል። ይህን ተራራ አንድ ብለን ብናዘው ያነዳል አይደል?
መላእክትም ይሄን አንድ ተብሎ ቢላኩ ያነዳሉ ያጠፋሉ ማለት ዲን እየረበረቡ አይደል ያነደዱት እነ ሰዶምን እነ ሲባዮን እነ ገሞራን ዲን ያነደዳቸው ስለዚህ እንደገና ደግሞ ምን ናቸው አለ ደግሞ አሁንም ከምን ተፈጠሩ አለ ደግሞ ከነፋስ ነፋስ በባህሪው ፈጣን ነው መላእክትም ፈጣን ናቸው ነፋስ ረቂቅ ነው መላእክትም ረቂቃን ናቸው ነፋስ አይታይም መላእክትም አይታዩምና በረቀት ይኖራሉ ለፈለጉት ይከሰታሉ መላእክት ማን ነው ነፋስ ለቅዱሳኑ ይገለጻል ጸሊም ባሪያሁ ብለዋል ብያቸዋለሁ አይደል ቅድም መላእክትም ለቅዱሳኑ ይገለጻሉ ለእመቤታችን ለሌሎችም ቅዱሳን ተገልጸዋልና ስለዚህ መላእክት ከምን የተፈጠሩ ናቸው ሲባል እማሃባልቦ ሀበቦን ያመጣቸው ወድቀን ግብር አልተፈጠረም ግብር ማለት ስራ ሰርቶ ከሰራው ስራ ላይ ደግሞ ሌላ ስራ ማስገኘት ማለት ነው ከሰኞ ቀን ጀምሮ ነው ግብር የተገኘ ፍጥረት ከፍጥረት ላይ በአንዱ ፍጥረት ሌላውን ፍጥረት ማስገኘት የተጀመረ ስለዚህ መላእክት ባህሪ የማይታወቅ ነው ካለመኖር ወደ መኖር ነው ያመጣቸው የሚለውን በደንብ መያዝ መጻሕፍትን ማንበብ ይህ እንደ ጥቆማ ነው በነገራችን ላይ ኮርስ ማለት ጥቆማ ነው እናንተ ደግሞ ቤታችሁ እያሰፋችሁ ታነቡታላችሁ አሁን ዝም ብሎ ቀጥ ያለ ዝም ብሎ ቦዘን ስብከት እንዳንነግራችሁ ተሰብኮ የነገ የምትሉት የጻፋችሁት ነገር ማጣት ይመጣል ደግሞ ዝም ብለን ቀጥ ያለ ስብከት ብቻ እንዳናደርገው እንትን ኮርስ ብቻ እንዳናደርገው እንቅልፍ ይመጣና መርሳት ይመጣል ስለዚህ ምን አደረግነው አሁን ይሄ ስብከቱን ማለት ኮርሱን በስብከት መልክ እንድንካፈለው አደረግን ማለት ነው ስለዚህ ራሳችሁን አዘጋጅታችሁ መጻሕፍት እያነበባችሁ በመጻሕፍት እያዳበረን ሁላችንም በምድር ተመረንበት በሰማይ መንግስቱን የምንወርስበት ያድርግልን ደህና ደሩ